በአንዷ ሃይማኖት ስር ውስጥ ካስቀመጠ ይሄ ካራ ቅባት ምናምን የሚባል ነገር በጠቅላላ እንደ ቤተ ክርስቲያን የተወገዘ ስለሆነ አንድ የተሐድሶአውያን እንቅስቃሴ አስተምህሮ ስለሆነ ቤተ ክርስቲያን እንደ ቤተ ክርስቲያን አትቀበላቸውም። በግድ አንዳንድ ተሐድሶአውያን እኔ እኮ ኦርቶዶክስ ነኝ መሪጌታ ሆኖ ድሮ መሪጌታ ነኝ የሚል አሁን እዚህም ተሐድሶ ሆኖ መሪጌታ ነኝ ብሎ ሃይማኖት ምንድን ነው ምን አገባ አንተ አልሰጠኸኝ መሪጌታ ነኝ እያለ በግድ ኦርቶዶክስ ነኝ እንደሚሉ ሰዎች ካልሆነ በቀር ቤተክርስቲያን እንደ ቤተክርስቲያን የተለያየ አስተምህሮ የላትም። አንዲት ጥምቀት፣ አንዲት ሃይማኖት፣ አንድ ጌታ እንደሚለው ኤፌሶን ላይ ቤተክርስቲያን በአንዲቱ ሃይማኖት ጥላ ስር ውስጥ የምታመልከውም አንዱን ጌታ መሆኑን የምታስተምር ናት። አለቀ። ቀጥሎ ግን ፕሮቴስታንት ጋር በግድ አንድነን የሚል አስተምህሮ ካልመጣ በቀር ገአዱ ዓለም ላይ አንድ አይደላችሁም፣ አንድም ሆናም አታውቅም። ለምሳሌ ያክል ሉተራውያን የሕፃናት ጥምቀት የዘላለም ሕይወት ይሰጣል ብላ ታምናለች። እንደዚሁ ደግሞ ሉተራውያን ደግሞ የክርስቶስ ኢየሱስ ክቡር የሆነው ስጋው ክቡር የሆነው ደሙ የዘላለም ሕይወት ይሰጣል ብላ ታምናለች። ቀጥሎ እንደዚሁ ሉተራውያን የክርስቶስ ኢየሱስ ክቡር ደሙንና ክቡር ስጋውን መሰዊያ ማለትም ቅዱሱ ቴብል እኛ ታቦት ብለን የምንጠራውን መሰዊያ ቅዱስ ቴብል አለን ብላ ታምናለች። አልትራው ማለት ነው። ስለዚህ ሙሉ ወንጌልስ አላቶ የላትም? ምንድን ነው ያላት? ትሪ ነው ያላት። በትሪ እንደ ኩኪስ ነው ስጋ ደሙን የምታቀርበው። ማን ነው የምታቀርበው? የሆነች ዲያቆን የተባለች አንዲት እህት ናት የምታቀርበው። ስለዚህ ሻይ ቤት እንደምትሰጥ ሴት ስለምታቀርብ ምን የላትም? መሰዊያ የላትም። ቅዱስ የሆነው ክቡር የሆነው የክርስቶስ ኢየሱስ ስጋ የክርስቶስ ኢየሱስ ደም መሰዊያ ማቅረብ ያለ ይህ ከነገረ ድህነት ጋር ስለሚገናኝ በነገረ ድህነት ልዩነት ስላለው ነው ገአዱ ዓለም ላይ። ስለዚህ ሌላው እንኳን ተኪዶ መካነ ኢየሱስ እንደዚሁ የውሃ ጥምቀት የዘላለም ሕይወት ይሰጣል ብላ ታምናለች። መሰረተ ክርስቶስ ደግሞ የውሃ ጥምቀት የዘላለም ሕይወት ሳይሆን ስርዓት ነው ብላ ነው። ስለምን እንኳን መሰረተ ክርስቶስ ያለው አባል ሆነ አገልጋይ ስለምን እንኳን የክርስቶስ ኢየሱስን ስጋ ክቡር የሆነውን ስጋ ስለምን እንኳን ክቡር የሆነውን ደሙን እንደሚበላ አያውቅ። ለምን በላ ብሎ ቢጠየቅ አይን ፍጥጥ ጥርስ ግጥጥ ነው የሚያደርገው። በቃ ስርዓት ነው ስርዓት ነው ስርዓት ነው ስርዓት ነው ስርዓት ነው ስርዓት ነው ብሎ ዝም ነው የሚለው። ስለዚህ ከነገረ ድህነት ጋር ምን አለ? ትልቅ ሰፊ የሆነ ልዩነት አለ። በግድ አንድነን ያለ መስማማት አንድነን እቀበላለሁ ከባለቤቱ ያወቀ ስለሚል ማለት ነው ተረቱ መጽሐፉ አይደል። ስለዚህ በግድ አንድነን አንድ ሆነን እቺትን አንዲቷን ንጽሕትን ቅድስትን አገርንና ሃይማኖትን ጠብቃ የተቀመጠችን ኦርቶዶክስን እንርገጥና እንፍጭ ከተባለ መልካም። ግን ትምህርታችሁ አንድ አይደለም። አንዱ ከአንዱ ጋር ዲቤት ነው መግባት ያለበት። እሺ ተሙዬ ጥያቄ አድርገዋልና እንትን ልበል። መጀመሪያ አንድ ነገር ልንገር። አሁን አንተ ትሪ ስትል አንዲት ሴት ስትል እያሳነስከው ነው ያለው እና ምንድን ነው ሲጀም አሁን እኔ ደግሞ ከዚህ በዚህ ነገር ደሜ ፈልቶ ሌላ ነገር አሁን ዶክተር እኮ እኔ አስጨርሼ ነበረ። ጥያቄውን በጥያቄ አድርገውና ተሙዬ ለመሰለ ወደ ስሜት እየገባ ስለሆነ ብቻ ዶክተር ፍቃደኛ ከሆንክልኝ ሀሳቤን አልጨረስኩም። እንትን በለው ወደ ጥያቄ ወሰድልኝ። እኔ ጊዜ ስለሌለ ትወያያላችሁ። እኔ ሁሉንም ሀሳቦችን ሳላላመጥ የተቀበልኩት። ለምሳሌ ያክል ዶክተር ትልቅ ሰው ነው ሲያወራ ምን ማድረግ ነው ያለብኝ? ማዳመጥ። ጥያቄ አድርገህ እኔ እንድሄድ ብዬ ነው ተሙዬ። ሶሪ። ተመቸኝም አልተመቸኝም ከኔ የሚጠበቀው ምንድን ነው? የሚናገረውን ሀሳብ እስከፈለገው ደቂቃ ድረስ ወስዶ ተናግሮ ማዳመጥ ግዴታ አለብኝ እና ጉዳዩ ፕሮቴስታንት ጋር ከነገረ ድህነት ጋር ይለያያሉ። ነገረ ድህነት ላይ አንድ አይደሉም። ለምሳሌ ያክል ክብር ለእግዚአብሔር ብቻ የሚል ፕሮቴስታንታዊ የሆነ አንድ የሚያደርገን ትምህርት አለ ብለው ያምናሉ ፕሮቴስታንቶች ሁሉ። ሉተር ያመጣው ፍልስፍና አንዱ ከአምስቱ ብቻዎች መካከል ምንድን ነው? ክብር ለእግዚአብሔር ብቻ። ይህ ክብር ለእግዚአብሔር ብቻ የሚለውን ሐሳብን ግን ሉተራውያንና መካነ ኢየሱሶች ያፈርሱታል። እንዴት ያፈርሱታል? ቅዱሳን ስለኛ በሰማይ ሆነው ይጸልያሉ ብለው ያምናሉ ሉተራውያን።
የኔ ከይቅርታ ጋር ግን ምንድን ነው አይ ቲንክ ፈር ያለው ነገር ነው የምታወሩት። አሁን ቅዱስ ቁርባን ላይ የተወራ አሁን ደግሞ ክብር ለእግዚአብሔር ብቻ ነው። ቀጥሎ ደግሞ ሌላ ነገር አይ ቲንክ ፈር ያለው ነገር ነው ወይስ ምንድን ነው? በቃ ዝም ብሎ ሰው አፉ ለመጣ ቆይ አንዴ ምን መሰለ እያለ ያለው ስለ ልዩነት በተወራ ጊዜ ተሙ ምን አለ መሰለ፣ አይ በፕሮቴስታንትም በጣም የተለያየ ትምህርቶችና በጣም የተለያየ አስተምሮቶች ተግዳሮቶች አሉ። ስለዚህ ለምሳሌ እያለ እየጠቀሰ እየተናገረ ነው። አሁን ቅድም ከተነጋገር ነው በኢየሱስ ክርስቶስ ላይ ምንም አይነት ልዩነት እንደሌለ ተደርጎ አይነት ነገር አንደርስታንድ አድርጎት ነው። በፕሮቴስታንት ብዙ አይነት የትምህርት ልዩነት አለ እያለ ነው እና እያንዳንዱን እየጠቀሰ የሚያወራው እና ይህን መልስ ወይ አንተ ኤርምሻ ወይ ደግሞ ዶክተር ሻውል ወይም ቢኒሻም እንደዚሁ ቤኪም መናገር ትችላላችሁ። ያንን መሰለኝ እያለ ያለው ካልተሳሳትኩ። ተሙ ከተሳሳትኩ አርመኝ። ማለት የኛው አሁን ቅዱስ ቁርባን ላይ የተወራው ላይ ያወራው ላይ ለምሳሌ በሳህን ይዛችሁ ሻይ ቤት እንደሚቀርብ ተራ ሴት ነች የምታቀርበው ምናምን ነገር ብሎ የሚለውን አወራ። ከዛ ወይ ዶክተር እንዲመልስ ጊዜ መሰጠት አለበት። አየህ ለጠየቀን ጥያቄ ወይ ደግሞ አቃሎ የሚሆን አክብሮ ላወራው ነገር እኛ ሪስፖንድ እስክናደርግ ድረስ ተሜ ጊዜ መስጠት አለበት። እሱ ላይ ገና ሀሳብ ሰጥቶ እኛ ሪስፖንድ ሳናደርግ ደግሞ ሄደና ክብር ለእግዚአብሔር ብቻ የሆነ ብለው ይላሉ ያለውን ደግሞ ሉትራውያንና መካኒስቶች ያፈርሱታል፣ ሙሉ ወንጌል ተገነባዋለች። እንደዚ አይነት ደግሞ የሚቀጥል ከሆነ ቢያንስ ለዚህኛው እንድንናገር እድል ይሰጣል። የትሪውን ቅድም መሰዊያ የላችሁም ብሎ ሲል ነበር። ከዶክተር ጋር ይቀጥሉ ካልሆነ እኔም ይገባበትና የትኛው መሰዊያ በአዲስ ኪዳን መሰዊያ የሚባል ነገር ማን ነው ያለው? የትኛው መጽሐፍት ላይ ቆሞ በየትኛው አዲስ ኪዳን መጽሐፍት በ27ቱ ቅዱሳት መጽሐፍት ተሜ እንዲያወራ እንፈልጋለን። ምክንያቱም እናንተ መሰዊያ የላችሁም ብሎ ሲለን መሰዊያ ብሎ የሚለው በአዲስ ኪዳን መጽሐፍት በየትኛው ላይ ቆሞ ማለት ነው እና እሱኛውን ያጥራልንና ከዛ ደግሞ ክብር ለእግዚአብሔር ብቻ ብሎ ይሉታ የሚለውን አንደኛ ገነባውን አንደኛ ፈርሷል ብሎ የሚለው ኤርሚሻ እያልክ ያለው አንድ በአንድ ያውራ ሲያወራ ግን ላወራው ነገር እኛ መልስ እንድንሰጥ እድሉ የፈለገውን ያውራ። የፈለገውን ግን ሲያወራ በመረጃ አድርጎ ያውራ። በመጽሐፍ ቅዱስ ከመዘንን በመጽሐፍ ቅዱስ ጥቅስ ላይ ቆሞ ይመዝነን። ወንጌላውያንን የትኛው የሚያነሳውን ለምሳሌ እግዚአብሔር ቃል እንደዚህ ይላል እናንተ ግን እንደዚህ ትላላችሁ ብሎ የሚለውን ይበለን። እዛ ቃል ላይ ቆመን እናወራለን ማለት ነው። እንትን በእንትን አድርገው ነው እያለ ያለው ዋን ባዋን። ቆይ አንድ ጊዜ ያው ስለ እኔው ራሴ ማውራት ስለምችል የማከራየው ምላስ ስለሌለኝ እኔው ለራሴ ላውራ። አንዳንድ ጊዜ ሰዎች ሶስት አይነት መረዳት አላቸው። ፈጥኖ መረዳት፣ መካከለኛ መረዳትና ዘግይቶ መረዳት። ድንገት ኤርሚያስ የቱ ላይ እንዳለህ አላውቅ። እኔና ዶክተር ሻውል ስናወራ በአንድ መልክ እያወራን ነበረ። ኦርቶዶክስ ጋር ልዩነት እንዳለ አላወጣችሁትም እንጂ እያለ ሲሄድ፣ እኛ ግን ብናወጣውም ነገረ ድህነት ላይ አንድ ነን፣ መሰረታዊ እምነት ላይ አንድ ነን፣ አልተለያየንም የሚል ሐሳብ ነው ያመጣው። እኔ ደግሞ ከአስከፈ እያስረዳሁት ነው ልዩነቱን እና ኤርሚ ልዩነታችሁን ይህንን ልዩነት አለን እንዴ እያልክ ድንገት ዛሬ እየሰማ ከሆነ ከኔ የማታውቅ ከሆነ ጻፈው። ይሄ ልዩነት አለን ወይ ይሄ ልዩነት አለን ወይ አላቅም ነበር እያልክ ዛሬ እኔ ልንገርህ። ከዛ በኋላ ነገ ስታውቀው ደግሞ እናወራበታለን። አሁን ታሙዬ ይቅርታ፣ በጣም ይቅርታ፣ እኔ አላቋርጥም። ኖርማሊ ግን ይኸውልህ እንትን አታድርገው፣ ኢሞሽናል እንትን አታድርገው። አሁን ይኸውልህ እያደረከው ያለው እኔ አሁን ኦርቶዶክስን የተናገርኩበትን ልክ ኦርቶዶክሳውያን ካልሆኑ አይናገሩም። በጣም አውት ኦፍ ሪስፔክት ነው እያወራው የነበረው። አንተ አውርደህ የሻይ ቤት ምናምን ስትል ቤተ ክርስቲያንን እየተሳደብክ ነው ያለው። ተሙዬ እኮ እኔ ያወራሁበት ማስረጃ አንተ ስለተናገርክ ተሙዬ፣ ቆይ አንተ ስለተናገርክ እኔ የእምነቴ ላይ አልጨረስኩም እኮ ዶክተር ጨርስ። እኔ ለመልስልህ ከሆነ እስማማለሁ። ሚውት ላደርግ ነው አንድ ጊዜ። ቆይ ስትናገር ስሜታዊ አትሁን። የሻይ ቤት እንትን ምናምን እያልክ ስትል እኔ እኮ እምነቴ ብዬ አሁን የመሰረተ ክርስቶስ ቤተክርስቲያን ሰዎች የሚወስዱትን እንትን ምንድን ነው ያልከው? የሆነ ነገር አይነ ፍጥጥ የት ታውቀዋለህ? እንደዛ የሚሉበትን ነገር በምን ማስረጃ ነው? እኔ የምናገረውን ነገር በማስረጃ ልክ አይደለም። ካራ የሚባል የለም፣
ጸጋ የሚባል የለም ብለህ ካልከኝ አንተ የዛን ጊዜ በዛ ነው መሞገት ያለብህ። እኔ ያልኩት ያነሳሁት ልዩነቶች የአተያይ ልዩነት አለ። እኛ ያንን ነገር አፕሪሼት አድርገነዋል። ኦርቶዶክስ ቤተክርስቲያን ልዩነቱ እያለ አልተደረገም ነው ያልኩት። እኔ አንተ ስትይው መረጃ አቅርባ ኤርሚያስን ማታክ ከሆነ ያዝ ምናምን አይባልም። ለምን ኤርሚያስ የማያውቀው ነገር አንተ የምታውቀው ነገር ኖሮ ሪስፔክት የሚጀምረው ከዚህ ነው። ሀሳብ ካለ በእነዚህ ነገሮች ላይ ልዩነት አላችሁ። ያነሳው ነገር አለ ሌጂቲሜት የሆነ ነገር መካነ ኢየሱስ እንዲህ ታምናለች እንደዚህ እንትን ትላለች። ይው ሉተር የፈጠረው 5 እንትን ማለት you have to be respectful ለማለት ነው። እኔ አሁንም ማወራ እኮ አክብሬ ነው ማወራ። እኔንም እምነቴን ማክበር አለብኝ። ኦርቶዶክስን ዘርጥጬ ከሆነ ይነገረኝና በቃ ያንን ይቅርታ ጠይቃለሁ። እሱን ለማለት ነውና ተናገር በቃ ይሄንን ጥያቄ ያለኝ ይሄንን ነገር አስረዱኝ ብለህ ጠይቀን። ክበርልኝ ዶክተር። ድንገት ኃይለ ቃል ተናግሬ ከሆነ የሚያበሳጫችሁ ነገር ከተናገርኩኝ ወንጌል ብስጭት ስላልሆነ ይቅርታ። ወንጌል ፍቅር ነው። እኔ የተከተልኩት ክርስቶስ ኢየሱስ ፍቅር ይባላል እና እንዲሁም ልጅ የሆንኩት ፍቅር አስገድዶት ወደ መሬት መጥቶ ወደ ምድር መጥቶ ስለኔ በመስቀል ላይ የተሰቀለልኝ ድንቅ አምላክ ነው የተከተልኩትና እንዲሁ በፍቅሩ ነው የዳንኩትና ፍቅርን ከክርስቶስ ደግሞ ትህትናንም ደግሞ ከእናቱ ከቅድስት ድንግል ማርያም የተማርኩኝ ድንቅ ኦርቶዶክሳዊ ነኝ። ወደ ሐሳቤ ልሂድ። ቅድም ላይ ሳወራ ምንድነው እያልኩኝ ነበረው? እኛን መልስ እንጂ አልጨረስኩም። እኔ አሁንም እኮ ሐሳቤ ዮኒ እንደዚህ ነው ማለት ነው ቤት የምታስተዳድረው? አይን መልስ ነው ያለው። ብዙ ጥያቄዎች አሉ እኮ ተሙሻ ጠይቃል እኮ የተወሰነ የለም። ምንም አልጠየቅኩም፣ ገና አልጨረስኩም እኮ ገና 4 ነጥብ በቃ። አሁን ቅድም ዶክተር ምን አደረገ? በቃ ጨርሻለሁ ሲል ነው አይደል እንትን ያልኩት። ላውራበት እንጂ በቃ ትችላለህ። ቅዱስ ቁርባኑ ላይ ትሪ ማንቆርቆሪያ ምናምን ነገር ያልከው ላይ መሰዊያ ያልከው ላይ ቆይ አሁን ኤርሚ ልጨርስ። እሱ ላይ አውራ ትችላለህ። እሱ ላይ አውራ። እኛ ግን መልስ ምንድነው? እስኪ ከዶክተር ጋር እያወራን የነበረውን ሀሳብ እስኪ ንገረኝ። እስኪ ምን ነበር እያወራን? እኔ ስለ ቅዱስ ቁርባን ስታወራ ደርሻለሁ። ከዛ ፊት ያለው በቃ እኮ አይደለም በደረስክበት ያውልህ ማንም በገባው በተረዳው ልክ በደረሰበት ይመላለስ የሚልና እሱ አይደለም እባክህ፣ እሱ አይደለም። አድምጠኝ። ቆይ ሚውት አታርገኝ። መውጣት ካለብኝ እኮ እኔ ሳወራ ቆይ ሚውት እንዳታረገኝ። ከዚህ ሚውት አትደራረጉ ፕሊዝ። አንዴ እንዳላደርግ ስማኝ አልኩህ እኮ። አዳምጠኝ። ቆይ አዳምጠኝ፣ እኔን አዳምጠኝ። ሙሉ ሰው እኮ ነኝ። እሺ ሶስተኛው ላይ አወርደሃል። መውጣት ካለብኝ እወጣለሁ። እንዳታረገኝ። ሚውት እንዳታረገኝ። አንዴ ስማኛ። ኤርሚ ፕሊዝ፣ ማንም ሰው እዚህ ቤት ሚውት አይደረግም። እኔን ማክበር አለባችሁ ሁለታችሁ። ተራው የተሙ ነው። አንዴ ተሙ ይጨርስ፣ ምንም ይበል፣ እንጻፈውና ይያዝና ሙሉ መልስ ይሰጠው። እኔ እኮ አጨርሳለሁ አልኩትም። ዮኒ አጨርስ ሳይሆን ያልኩት ቅድም ያወራው ላይ በምን ጉዳይ እያወራን እንደሆነ ምን ታውቃለህ? አታውቅም እኮ አታውራ አላልኩትም፣ አትጨርስ አላልኩትም። ልብ በል ዮኒ፣ እኔ የመጣሁትኝ ስደርስ ጆሮዬ የሰማው ላይ ነው መናገር የምፈልገው። ጆሮዬ የሰማው ላይ ምንድነው? ስለ ቅዱስ ቁርባን ትሪ፣ ማንቆርቆሪያ፣ የሻይ ቤት መሰዊያ የላችሁ ጠረጴዛ የላችሁ ይላል። ጠረጴዛውንም ቢሆን ታቦት የተባለውንም ጭምር እስቲ እኔ ፊት ያወራው እና እሱን እኮ ዶክተር ሻውል ሰምቶ መልስ ለመስጠት ዝግጁ ነበር። ዶክተር ሻውል ወይ ዶክተር ይዝ ወይ እኔ እንድሰጥ እኔ የሰማሁት ከእሱ ጋር ስለሆነ እሱ ላይ እሱ የፈለገውን መናገር ይችላል። አሁን ጨምሮ መናገር ይችላል። ተሜ አታውራ እኮ አላልኩትም። እንዲያውም ጥሩ እኮ ነው። ለምን መሰለ እንደዛ ብሎ ማውራቱ ጥሩ አድርጎ እንዲብራራና እንዲገባው ማድረጉ የኛ ኃላፊነት ነው አይደለ? እሱ በፈለገው ነገር ይጥራና አክብረ እንደዛ እንዳልሆነ ማስተማሩ ያ የኛ ብቃት የሚጠይቅ ይመስለኛል። ስለዚህ ኢሞሽናል እሱ ላይ ነው ያውራ ያልኩትኝ። አሁንም የውታሜ የፈለግከውን ደቂቃ ወስደህ አውራ። ስጨርስ ግን እኛ እዛ ቅድም ትሪውና ማንቆርቆሪያ ብላ ያልከው ላይ አወራለሁ ወይ ዶክተር እድሉን እሰጥሃለሁ። አደራ ተሙሻም ኢሞሽናል ሳትሆን ሀሳብን አልሆንም። ሀሳብ ልስጥ። የመጀመሪያ ኮፒ ሊንክ አድርጉ ቤተሰብ፣ ሁሉም ሰው ይስማ። ኤርሚያስ ቶፒኩን አታውቀው። ቶፒኩን ስለማታውቀው ከመጣውበት ከሰማሁት ተብሎ አይወራም። ለሌላ ጊዜ ምንድነው አውዱ?
እያወሩበት ያለው ሐሳብ ምንድን ነው ተብሎ የሰው ልጅ መጽሐፍ ቅዱስ እንደሚናገረው ለመናገር የዘገየ ለማዳመጥ የፈጠንኩን ስለሚል ከመናገር በፊት ለማዳመጥ መሞከር ማስተዋልን መሞከር ይጠበቅባል። የመጀመሪያው ጉዳይ ሐሳቡ ከዶክተር ጋር እያደረግን ያለነው ሐሳብ ስለ ቅዱስ ቁርባን ውይይት ነው አይደለም። ስለምንድን ነው እየተነጋገርን ያለነው ነው። መሰረታዊ እምነት እኛ ፕሮቴስታንቶች አንድ ነን። እናንተን ግን ኦርቶዶክሳውያንን የምናደንቀው መሰረታዊ ትምህርት ላይ ተለያይታችሁ ነገር ግን አንድ ነን። ቤተክርስቲያንን የማደንቃት ክፍተቷን አትናገርም እያለ ነው ዶክተር እያወራ ያለው። ስለዚህ መጀመሪያ እውነቱን ማወቅ በማንቆርቆሬ ነው በሻይ ነው በትሪ ነው በምናም እንደዚህ አይደለም ቶፒኩ። አትቸኩል፣ ለሌላ ጊዜ አስተውለ አዳምጠ ሐሳቡ ምንድን ነው? አይተሚ እዚህ ሐሳብ ላይ ዶክተር በራሱ ሐሳብ ከጨረሰ በኋላ ሌላ ቶፒክ እንቀጥላለን። እኔም አለው አንተም አለ። ስለዚህ አትቸኩል፣ አታውራ። እሺ ቀጥል። በቃ ወደ ገደለው አይደለም አልጨረስኩም። እሱ እስኪ በቃው ድረስ አንድ ጊዜ ዋናው ወደ ሐሳቡ እንሂድ። ሐሳቡ አይደለም የምንፈልገው። አልጨረስኩም። ወደ ሐሳቡ ሂድ እያልኩ ነው። ኤርሚን ወደ ሐሳቡ ልሂድ እና በመሀል አንዳንድ ነገሮች ይሄ የቲክታክ አንዱ ህጉ ነው። በቃ ያስከውን ሐሳብ ለመበትበት አንዱ ጠጠር ይወረውራል። እንደዚህ ነው። ዶክተር ይቅርታ፣ ድንገት ኢሞሽን አድርጌ ከሆነ ንግግሬ ላይ ሶሪ ይቅርታ እልሃለሁ ዶክተር። እና ሐሳቡ ግን መካነ ኢየሱስ እንደዚሁ የክርስቶስ ኢየሱስ ክቡር የሆነውን ስጋ ክቡር የሆነውን ደም መሰዊያ አላት። ሙሉ ወንጌል የላት፣ መሰረተ ክርስቶስ የላት፣ ቃለ ሕይወት የላት፣ መሰዊያ የላት፣ ገነት የላት፣ ባፕቲዝ የላት። ስለዚህ እንደዚሁ ደግሞ የሕፃናትን ጥምቀት የዘላለም ሕይወት ይሰጣል ብላ ማን ታምናለች? መካነ ኢየሱስ ሉተራውያን ታምናለች። ሙሉ ወንጌል፣ ባፕቲዝ፣ ገነት፣ መሰረተ ክርስቶስ ሌሎች አብያተ ክርስቲያኖች አያምኑ። ቀጥሎ ደግሞ ልክ እንደዚሁ መካነ ኢየሱስ ከኦርቶዶክስ አንድ ሰው ወደ መካነ ኢየሱስ ቢመጣ የውሃ ጥምቀት አታጠምቀው። በኦርቶዶክስ የተጠመቀው የሕፃናት ጥምቀት አድኖታል ብላ ታምናለች። አንድ ግን ከመካነ ኢየሱስ ሙሉ ወንጌል ወይም መሰረተ ክርስቶስ ቢመጣ መሰረተ ክርስቶስና ሙሉ ወንጌል ከመካነ ኢየሱስ የመጣውን ሰው ደህንነት አስተምራ ያጠምቁታል። ይህስ የትምህርትና የእምነት ልዩነት የለውም ወይ? እሱም በአግባቡ አስረዳኝ። ይቅርታ ኢሞሽናል ካደረግኩ ዶክተር። አይ ችግር የለውም ተሙዬ። እኔ ቅድም ያነሳው ላይ የኦርቶዶክስ ቤተክርስቲያንን እንደዚህ አደንቃታለሁ ልዩነት እያለ እንደሌለ እንትን ትላለች ብዬ ያነሳሁት ሀሳብ አንተ ባነሳው አይደለም ያልኩት። እኔ ያነሳሁት በእኛ መካከል ያሉትን ልዩነቶች አፕሪሼት አድርገን በግልጽ ተናግረን ተወያይተን በምንስማማባቸው ነገሮች ላይ ግን ከደህንነት አንጻር ከክርስቶሎጂ አንጻር እነዚህ 7ቱ አዕማደ እምነቶቻችን የምንላቸውን በዶክመንት አስቀምጠን ነው። በዶክመንት አስቀምጠን በእነዚህ ጉዳዮች ላይ የአስተምህሮት አንድነት አለን ብለን በዶክመንት አስቀምጠን ቁጭ አድርገን አስቀምጠን አንድ ነን በእነዚህ ነገሮች ላይ ህብረት እናደርጋለን ፌሎሺፕ እናደርጋለን ብለን አስቀምጠናል። እኛ ይህንን ነገር አድርገናል። ይህንን ሄደ ዶክመንቱን ማየት ነው። አይ ያስቀመጣችሁት ዶክመንት የተስማማችሁት እናንተ አንድ የሆናችሁበት ነገር ልክ አይደላችሁም እና መለያየት አለባችሁ ብሎ ካምፔን የሚያደርግ አካል እንዳለ እናውቃለን። ኦኬ፣ ያንን አካል እኛ ምንም ልናደርገው አንችልም። እኛ ግን የማናደርገው ምንድን ነው? እና እናንተ ኦርቶዶክሳውያን ካራ አለ፣ ጸጋ አለ፣ ተዋህዶ አለና መለያየት አለባችሁ እንዴት አንድ ትሆናላችሁ ብለን ግን እናንተ ጋር መተን እኛ ካምፔን አንሰራም። ያንን ነው መሰረታዊ ሀሳቤ። ያ ነው አንደኛ። ያነሳቸው አንዳንድ ትክክል ያልሆኑ ነገሮችን ልናገር ተሙዬ። አንድ ሰው ከመካነ ኢየሱስ ቤተክርስቲያን ወደ ሙሉ ወንጌል በሆነ ምክንያት በአገልግሎት ምክንያት ሊሆን ይችላል፣
በጋብቻ ምክንያት ሊሆን ይችላል። አባል ሊሆን ሲመጣ ያኔ መካነ ኢየሱስ የተጠመቀው ጥምቀት ትክክል አይደለምና መጠመቅ አለብህ ብላ አትልም ሙሉ ወንጌል። በፍጹም ይህንን አትልም። ይህንን ካለች ኦኬ፣ አንድ ሰው ቪዲዮ ይስራና ዶክመንት አስቀምጦ ቪዲዮ ይስራና እኔን ይክሰሰኝ። የሚሆነው ምንድን ነው? ሰውየው አይ መጠመቅ እፈልጋለሁ፣ በሕፃንነቴ ስለተጠመቅኩ ትልቅ ሆኜ መጠመቅ እፈልጋለሁ። መካነ ኢየሱስ ሆኖ ትልቅ ሆኜ መጠመቅ አለብኝ ብሎ የሚያስብ ሰው የሚያምን ሰው ሊኖር ይችላል። አለ፣ የለም ማለት አንችልም። ሙሉ ወንጌልም ሆኖ ልጄን ላስጠምቅ የሚል ሰው ሊኖር እንደሚችል ሁሉ ማለት ነው። አንድ ሰው ግን ሙሉ ወንጌል ሲመጣ አንድ መካነ ኢየሱስ ሙሉ ወንጌል በአገልግሎት ማለት ቤተክርስቲያን ቀይሮ አይደለም የሚመጣው፣ በአገልግሎት ምክንያት በዚህኛው ቸርች ነው ማገልገል የምፈልገው ማምለክ የምፈልገው ብሎ ሲመጣ መጠመቅ አለብህ ግን ሙሉ ወንጌል አትለው። ይሄ የኔ ቃል ነው። እንግዲህ ወስደህ እንደፈለግክ ማድረግ ትችላለህ። በህዝብ ፊት ነው የምናገረው። እንደዛ አይደረግም። እፈልጋለሁ ግን ብሎ ከመጣ እጠመቃለሁ መጠመቅ እፈልጋለሁ ግን ብሎ ከመጣ አይከለከልም። ምክንያቱም በሕፃንነቱ ስለተጠመቀ ትልቅ ሆኜ ልጠመቅ ካለ መብቱን ትሰጠዋለች። ኦኬ፣ እኛ ስለ ጌታ እራት ያለን አረዳድ እዚህ ማህበራዊ ሚዲያ ላይ አሳንሰው እንደሚያደርጉት አይደለም። ምናልባት ዮኒያ አይተህ ከሆነ አላቅም፣ አትሞስት ሪስፔክት የሚሰጠው የጌታ እራት በቤተ ክርስቲያን ውስጥ አንዱ ትልቅ በወንጌላውያን ቤተ ክርስቲያናት ትልቅ ቦታ ከሚሰጣቸው ሁለት ነገሮች መካከል አንዱ ጥምቀት ነው፣ ሌላው የጌታ እራት ነው። ልዩነቱ ያለው ምንድን ነው? ያ የምንወስደው ጥምቀት ከደህንነታችን ጋር ያለው ትስስር ምንድን ነው? በምን አይነት መንገድ ነው ያንን ነገር የምናስተያየው የሚል ካልሆነ እንደ ጥምቀትና እንደ ጌታ እራት ቦታ የሚሰጠው ክብር የሚሰጠው ነገር የለም። የእኛ ልዩነት ለምሳሌ ሙሉ ወንጌል ብትወስድ እንደ መሰረተ ክርስቶስ ወይ እንደ ሌሎቹ ብትወስድ በጾም ነው፣ በጸሎት ነው፣ በፍርሃት ነው የሚወሰደው። የጌታ እራት እንደ ሻይ ቤት አይወሰድም። ተሙያው በስሜት እንዲሁ ነገር ለማጣፈጥ ተናግረ ከሆነ እሱ ትክክል አይደለም። ያንን ደግሞ ስጋውንና ደሙን ደግሞ የሰዋልን ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ነው የሰዋልን። እኛ የምንሰዋው ደግመን የምናደርገው ነገር የለም። ሞቱንና ትንሣኤውን ለመናገር የተገባን ሆነን ከተገኘን ያንን የምናምን ሆነን ከተገኘን በትልቅ ስርዓት የምንወስደው ነው። የምንሰዋው ስጋ ግን የምናፈሰው ደም ግን የለንም። ያኔ በቀራኒዮ ላይ የፈሰሰውን ደሙን ያንን በቀራኒዮ ላይ የተቆረሰልንን ስጋ እያሰብን የምንወስደው ነው። አሳንሰን የምንወስደው ግን አይደለም። መካነ ኢየሱስ ይህንን ስታደርግ ኮንሰብስታንሺዬሽን ብላ ከላይ ከውስጥ ከታች አለ የጌታ ፕሬዘንስ አለ ብላ የተለያየ አይነት ሞዶፍ እንትኖች አሉ። እሱን አፕሪሼት እናደርጋለን። ያ ግን በመካከላችን ያለውን ህብረት ልዩነት ያመጣል ግን ብለን አናምንም። እኔ መካነ ኢየሱስ ሄጄ ሉትራን ሄጄ የጌታን እራት ወስጃለሁ። እነሱ በሚወስዱበት ክብር ሄጄ ተንበርክኬ ከቄሱ ወስጃለሁ። እኔ ግን ያንን ሳደርግ የማምነው ምንድን ነው? በቃ ያንን የጌታን እራት ስወስድ ስጸልይ ጸጋ እንደሚሰጠኝ፣ ስዘምር ጸጋ እንደሚሰጠኝ፣ እግዚአብሔርን ቃል ሳነብ ጸጋ እንደሚሰጠኝ የጌታን እራት ስወስድ ስጋውንና እያሰብኩ ደሙን እያሰብኩ ስለምወስድ ለመታሰቢያ ያደርጉት ስላለ ያ ለፌሎሺፕ አደርጋለሁ። ሞቱና ትንሣኤውን ለመናገር አደርጋለሁ። አላሳንሰውም ለማለት ነው። እና ልዩነት በመካከል የአተያይ ልዩነት የለም አላልንም። ይቅርታ ጣልቃ ከገባሁብህ ይቅርታ። የተሳሳተ ነገር ያላልከውን አልኩኝ መሰለኝ። አይ ያላልኩትን ሳይሆን ትንሽ እንትን ነገሮች መተውብኝ ነው። ረዝማለሁ ብዬ አላሰብኩም ነበር። እኔ የምቀጥልበታለሁ ብዬ አላሰብኩም። እዚህ አንድ ሉተራውያን በዚህ ሚዲያ ላይ ምን አለ፣ እኔ ፔንቴኮስታል ጋር ሄጄ የክርስቶስ ኢየሱስን ስጋና ደም አልወስድም ብሎ በግልጽ ተናግሯል። እኔ ሉተራውያን ነኝ ግን አልወስድም።
አሁን ማንን ልመን? እንዴት እንመን? በግድ ነገሮች ወደ አንድነት ለማምጣት ከሆነ ተጨባብጠን ሀሳብህን ጨርሰ አንተ ጋርም እየመሸ ስለሆነ መተኛት ስላለብህ ተሙ አንድ ሰው ነው ያልከኝ እዚህ ውስጥ ፕላትፎርሙ ላይ እዚሁ ፕላትፎርም ላይ አንድ ሰውዬ ነው አይደል ያልከኝ? ኦልሞስት ሉተራዊ ነው እስካሁን ድረስ ሉተራዊ ነኝ ብሎ ነው የሚወያየው እኮ አንድ ሰውዬ ነው አይደል ያልከኝ? ብዙዎች አብዛኞች እንዲሁም በቃ አንድ ሰውዬ ከሆነ በቃ አንድ ሰውዬ ብሏል። እንግዲህ እኔ ያልኩ እኔ እያወራሁ ያለው ዶክመንት ተጽፎ ዶክመንት 7 አማደ ዶክመንቱን ያነበበው ልጅ ደግሞ መካነ ኢየሱስ የመካነ ኢየሱስ አገልጋይ የሆነ ሰው ነው። እኔ ሙሉ ወንጌል አገልጋይ ነኝ። አንድ ላይ ሆነን ከረባታችንን አድርገን 7ቱን አማደ የእምነት እንትናችንን ስናነብ አንተም ሰምተሃል ብዬ አስባለሁ። አንድ የሆነ ልጅ ግን አሁን አንድ ስለ አንድ የሆነ ሰውዬ ምንድነው ዶክተር ናቱ ዩኤል የጠፋበት ፓስተር ናቱ ዩኤል የጠፋበት ትልቁ ምክንያት ምንድነው? ዶክተር ምናልባት ይቅርታ ከባድ ይቅርታ እዚህ ጋር ሰላሙኑ ነገር ምንድነው? ዶክተር ሚዲያ ላይ ተሙዬ ዶክተር ሌላ ጊዜ ቤትን ስከፍት እመጣለሁ። አይ ነው ለምን ትሄዳለህ? ቆይ እንዳትሄድ ተሙዬ ለምን ትሄዳለህ? ወንጌላዊ እስካሁን ዶክተር ምንም ኢንተራፕት አላደረግም። በፍቅር ነው ከዶክተር ጋር አይደለም ጠቢ። አሁን ዶክተር እኔና ዶክተር እኮ እኔ ለምሳሌ ዶክተር ቤኪሻ ፕሌስ ከዚህ በኋላ ማንም ሚውት ማይክ እንዲከፍትብኝ አልፈልግም። ለምሳሌ ያክል ዶክተር ቤኪሻ ዝም በል ፕሊዝ። ወይ እኔ ዘልየው ሊሆን ይችላል ወይም ደግሞ አልደረስኩበት ሊሆን ይችላል። በእርግጠኝነት ግን 2 ልጆችን ከመካነ ኢየሱስ አምጥቼ እንዳስጠመኩኝ እርግጠኛ ነኝ። እኔው ራሴ እርግጠኛ ስለሆንኩ ነው። መካነ ኢየሱሶች ወደ ሌላ ቤተ እምነት ማለትም ወደ መሰረተ ክርስቶስ ወደ ሙሉ ወንጌል ሲመጡ የሕፃናት ጥምቀትን ስለማይቀበሉ ያጠምቃሉ። ስርዓቱን አይቀበሉትም። የሕፃናት ጥምቀት ልክ ነው ብለው ስለማያምኑ ድንገት ነገሮችን በአንድነት ይዞ ለመውጣት ተፈልጎ ከሆነ አላውቅም። ዶክተር ይዘህ ልትወጣበት የፈለግከው እኔ ግን ያልኩትን ሰምተሃል አይደል? እኔ ያልኩት አሁንም በእርግጠኝነት የምነግርህ ነገር ተሙዬ፣ አንድ ሰው ልጠመቅ ብሎ ካለ መብቱ ነው፣ መጠመቅ ይችላል። ሙሉ ወንጌል ግን መካነ ኢየሱስ የመጣን ሰው ካልተጠመቅ ሙሉ ወንጌል እኛ ቸርች መሆን አትችልም ብላ አትልም ነው ያልኩት። ቃሌን ሰጠው እኮ። ሙሉ ወንጌል እንደዛ የምትልበት ዶክመንት ካለ አምጣና እኔ ከዛ ወጥቼ ቪዲዮ ሰራና በጣም ይቅርታ እኔም የዘለልኩት እንደነከሰ ቴፕ የሆነ ቦታ ላይ ዘልያለሁ ማለት ነው። ስለዚህ ሙሉ ወንጌል የሕፃናት ጥምቀትን ትቀበላለች ማለት ነው ዶክተር? ሙሉ ወንጌል የሕፃናት ጥምቀትን ትቀበላለች? ይሄ እኮ አይደለም የተባለው። ያ አይደለም እዚህ ጋር ነው የሚያዘው እኮ ዶክተር። ለምሳሌ አይደለም ከሱ ጋር አይደለም የሚያያዘው። ትቀበላለች? ይኸውልህ ተሙዬ አትቀበልም። በቃ ካልተቀበለች ያንን የሕፃናት ጥምቀት የተጠመቀው ልጅ ግዴታ ምን ትላለች? ታጠምቀዋለች? አይደለም እንደዛ አይደለም። መካነ ኢየሱስ ይኸውልህ መካነ ኢየሱስን ስለምትቀበል ሙሉ ወንጌል መካነ ኢየሱስን ስለምትቀበል አንድ ሰው ተጠምቆ መካነ ኢየሱስ ተጠምቆ በልጅነቱ ከመጣ መጠመቅ አለብህ የግዴታ ብላ ግን አትልም ካለች እንደዚህ ብሏል። እኔ አንድ ንግግር ልንገርክ ዶክተር። አሁንም ይሄ አንድ ሰው ነው ልትለኝ ትችላለህ፣ ያንተን ባላቅም ዶክተር። ግን በቀጥታ እዚሁ ፕላትፎርም ላይ ኤርሚያስ ተናገር እውነቱን ሰዎችን ወደ መካነ ኢየሱስ አልክም ብሎ በትክክል ሲቃወም ነበር ኤርሚያስ። ቀጥሎ ደግሞ የሕፃናት ጥምቀትን አልቀበልም እያለ ሲቃወም ነበረ ኤርሚያስ። ሰዎችን ወደ መካነ ኢየሱስ አልክም ብሎ እየጮኸ የሰበከበትን ስብከት እንዴት ታየዋለህ? እኔም አልቀበልም እኮ የሕፃናት ጥምቀት እኮ ነው ያልቀበልም። እቀበላለሁ አላልኩም። ሰዎችን ወደ መካነ ኢየሱስ አልክም ነው ያለው ኤርሚ። አይደለም ኤርሚ እዚህ ስላለ ለኤርሚ አልመልስለትም። ለምን አንተን እንድትመልስልኝ የምፈልገው ኤርሚያስ ምን አለ? ሰዎችን ወደ መካነ ኢየሱስ ፈጽሞ አልክም ብሎ ድምፁን ከፍ አድርጎ ሲናገር ነበር ገስት ላይ። ምን ትላለህ አንተ? ቆይ ኤርሚ እዚህ ጋር ስላለ ይመልስልሃል። ለምን አንተ አትነግረኝም? ለምን ያንተና የኤርሚያስ እምነት ይለያያል? ኖ ኤርሚ ራሱ ይመልስልሃል። የኔን ልመልስልህ። ለምሳሌ ያክል እምነታችሁ ካልተለያየ አንተ ነህ መመለስ ያለብህ። ለመልስልህ እኮ ነው የኔን ልመልስልህ። ዶክተር አላቋርጠህም ብዬ ነው።
ቀጥልና እኔ እዛ ትሪ ማንቆርቆሪያን አልረሳኋትም። ከሱ ነው የሚጀምረው። ይዛታል እሷ ነገር አንካታ ዮኒን እየጠበቁ አንተን እየጠበቁ ነበር ጊዜ ተሰጡኝ ያላችሁ። እኔ ልልቀቅ በዚህ ነገር ልልቀቅ። ዶክተር ሻዋም እሄዳለሁ ስላለ ከኤርሚሻ ጋር በፍቅር ታወራላችሁ። በፍቅር ነው የምታወሩት። ግን አንድ ነገር ልናገር። እኔ ሙሉ ወንጌል ነኝ። ኤርሚን ከሚያከብሩ ሰዎች መካከል ከሚሰሙት ሰዎች መካከል አንዱ እኔ ነኝ። ኤርሚም ተመስገንን ከሚሰማው ከሚያከብረው ሰዎች ተባረክልኝ። ኤርሚ ጋር ምንም አይነት ፐርሰናል ኢጎ የለብንም ሁለታችን። ግን እኔ እንዲመልስልኝ የፈለግኩት አይ የኔና የኤርሚያስ እምነት ይለያያል፣ ለዚህ ጉዳይ ኤርሚ ይመልስልህ ካለ ዶክተር እቀበለዋለሁ። እኔ መልስልሃለሁ። እምነታችሁ ግን ካልተለያየ ሐሳቡን እንደ ሐሳብ የጀመርኩት ከአንተ ጋር ነው ዶክተር ኤርሚሻ የሥራን ይስጥልኝ። እኔ መልሳለሁ። በጣም ጥሩ። ስለዚህ ኤርሚያስ ሰዎችን ወደ መካነ ኢየሱስ አልክም ብሏል። ስለዚህ መካነ ኢየሱስና ሙሉ ወንጌል ትለያያለች። ኤርሚ በእግዚአብሔር አብና በሙሉ ወንጌል ይሄ ምንድነው እዚህ ጋር ያለው ቤተ ቸርች የኤርሚያስ ቸርች ጉባኤ እግዚአብሔርና ሙሉ ወንጌል ከአፉ ላይ ማጠፋ ናት። ስለዚህ ትግባባላችሁ ብዬ አስባለሁ። አረ ሙሉ ወንጌል በልቡ ሙሉ ወንጌል ነው። ኤርሚ ችግር የለውም አይዞህ። እኔ ልመልስልህ ተሙዬሽ፣ አንዴ አዳምጠኝ። እንግዲህ እኔ ተናግሬ አላውቅም በዚህ ጉዳይ ላይ በደንብ ልናገር። አንደኛ እዚህ ቲክቶክ ላይ የሆነ ሰው ደንብሮ የሚናገረውን ነገር እኔ አልመልስም። ተናግሬያለሁ። ቲክቶክ ላይ የሁለት ጊዜ ጽፌያለሁ። መካነ ኢየሱስን ከሌሎች ወንጌላውያን ነጥሎ ለማስመታት የሚሯሯጡ ሰዎችን ለረጅም ጊዜ ሳልናገር ዝም ብያለሁ። አሁንም እናገራለሁ። መካነ ኢየሱስ ማለት እኔ ማለት ነኝ። እኔ ሙሉ ወንጌሉ መካነ ኢየሱስ ነኝ። መካነ ኢየሱስን ማስነካት አልፈልግም። ኦኬ፣ መካነ ኢየሱስ የምታምነውን በሙሉ አምናለሁ። አላምንም ሙሉ ወንጌል ስለሆንኩኝ፣ ግን መካነ ኢየሱስ ነኝ። ችግሯም የምትነቀፍበትም ነገር እኔን ይመለከተኛል። መካነ ኢየሱስ ለምሳሌ የህፃናት ጥምቀት እኔ አላምንም። ይሄ ማለት ግን መካነ ኢየሱስ የምታስረዳበትን መንገድ ግን አንደርስታንድ አደርጋለሁ። በምን አይነት መንገድ ነው የልጅነትን ጥምቀት የምታስረዳው የሚለውን ከኋላ ያለውን ስነ መለኮታዊ ትንታኔ ከኦገስቲን ጀምሮ ያለውን ነገር አንደርስታንድ አደርጋለሁ። ሉተር የተረዳበትን መንገድ ሉተር ኦገስቲኒያን ሞንክ ስለነበር እንዴት እንደሚረዳውም አንደርስታንድ አደርጋለሁ። መካነ ኢየሱስ ግን ኤርሚያስ አሁን እዚህ ጋር አይደለ ያለው። እኔና ኤርሚ በዚህ ጉዳይ ላይ አልተነጋገርንም። እንደ ኤርሚያስ የመካነ ኢየሱስ ቤተክርስቲያንን የሚያከብር የሚወድ የተጠቀመ ሰው የለም። ልናገር አሁን እንግዲህ ተሙዬ እንግዲህ ያረልኝ እኮ አንተ እኮ ከኛ የተረፈውን እኮ ነው እንትን ላይ ያገኘው። ይቀጥሉ ዶክተር ይቀጥሉ። ተባረክልኝ። እንግዲህ ወደዛ እንዳትወስደኝ ብዬ ነው። ይቀጥሉ። ሲጫወት ነው። አይዞህ። እኔ የምለው ነገር ምንድን ነው፣ ኤርሚ የሆነ ነገር ተናግሮ ከሆነ ዳጸ ልሳን ሊሆን ይችላል፣ በስሜት ሰዎች በሆነ ነገር እንትን ብለውት ሊሆን ይችላል። መካነ ኢየሱስን የሚወድ የሚያከብር እንደ ዳኑ የሚያምን ሰው ነው። የህፃናት ጥምቀት ላይ ግን ሲሪየስ የሆነ አቋም አለው፣ ልዩነት አለው። እኔ የህፃናት ጥምቀት አልቀበልም። ለኤርሚያስ የህፃናት ጥምቀት ጉዳይ በጣም ክሪቲካል የሆነበት ምክንያት አለው። ያንን ነገር በስሜት አስረድቶ ሊሆን ይችላል። ይሄ ግን በምንም አይነት መስፈርት እሱ መካነ ኢየሱስን እንደማይቀበል መካነ ኢየሱስ የዳኑ እንዳልሆኑ የሚያስብ ተደርጎ የሚወራ ወሬ ትክክል ነው ብዬ እኔ አላምንም። እንደዛ ካለ ልክ አይደለህም እለዋለሁ እዚሁ ጋር አጠገባችሁ። ስለዚህ ኤርሚያስ ስለ ኤርሚያስ ራሱ ይመልስ። ክበርልኝ። ዳጣ ልሳን ሊሆን ይችላል ነው ያልከው። በኋላ ኤርሚያስ ምን ይላል የሚለውን እናያለን። ድንገት ኤርሚያስ በግልጽ ነው ቆይ መርጠህ አትናገር። የተናገርኩትን ሰው ስለሚያዳምጥ አንተ ዝም በልና ሊሆን ይችላል። ዝም ካልኩኝማ ውይይቱ ይቆማል ማለት ነው። አይ ዝምማ አይደለም። ኤርሚ ይመልስ። አሁን እኔ የምናገረው አልጨረስኩም። አንድ ጥያቄ ብቻ ዶክተር። አሁን እኔ የምናገረው የማታስወራኝ ከሆነ አወርድሃለሁ። በማስፈራራት ምን ሰው ነው የምታስፈራራኝ?
እኮ መስሎክ ነው የምታስፈራራኝ። አወርዳለሁ ምናምን የምትለው እኔ የማወራው በደንብ ነው። መስሎክ ነው የምታስፈራራኝ እኮ መስሎክ ነው የምታስፈራራኝ። ለምን 50 ሺህ ሰው አይኖርም? ምን ስለሆንክ ነው የምታስፈራራኝ? This is Orthodox ማለት እንደዚህ ናቸው። ዚስ ፕሮቴስታንት እንዳለለ ፕሮቴስታንት 45 ሺህ አይነት ትምህርት ነው የተማረ። ቃሌን አክብሬ ያለውን ከዮኒም ጋር ከሆነ ፊት ለፊት እጣላለሁ በዚህ ጉዳይ ማለት ነው። ላውራ ነው ያልኩት። ዮኒ አስወርጀዋለሁ። ከተጣላኝ ተጣላኝ። ላውራ አልኩት፣ አታወራም አለኝ። እንዳላወራ ከፈለክ ዮኒ ቤቱ ላይ ቄድ ውጣ። አይ ችግር የለውም ይገባል፣ ታወራላችሁ። በቃ ላውራ ነው ያልኩት። ልብ በሉ። ለሰከንድ ብሄር ተጣላችሁ። ላውራ ብዬ ስለው አታወራም አለኝ። ማስወርድ ትክክል አይደለም ብለህ ካልከኝ ዮኒዬ እኔም ወርዳለሁ። በቃ ወንድምነት በሌላ ጊዜ እመጣለሁ ማለት ነው። ባታስወርደው ደስ ይለኝ ነበር፣ እንደው ብትታገሰው እኔ እስክመጣ። እምቢ አለኝ። ላውራ እኔ ዮኒ ኦኬ እሺ፣ አንተን ይቅርታ ጠይቃለሁ። መልስ አስገባው ማለት ነው። እኔ እድል ይሰጠኝ። እድል እስካሁን ዝም ብሎ ነው የሰማው። ምንም አላወራም። ኤርሚና ጨዋነት እንደዚህ ነው። ይኸው ተሜ ይመጣል። እድል ይሰጠው ይተንፍስ እንጂ ይኸው መጥቷል። እንደ እድል ሆኖ ለምን መሰለ ቤትህን አከብረዋለሁ። የመጀመሪያው ጉዳይ አንተም ከኦርቶዶክስ ስለመጣ ሰዎች ኦርቶዶክስ ምን አይነት ስነ ምግባር አላት የሚለው ለአንተ አልነግርህም። ይሄ የማውረድ የመፍረጥ የመግባት ያለ መግባት ጉዳይ አይደለም። ጉዳዩ ግን እኔና እኔ አሁን ዶክተርን አልጠገብኩትም። አንድ ጥያቄ ብቻ ጠይቄው ዳጠ ልሳን ስላለኝ እሷን ጥያቄንም ደግሞ ዳጠ ልሳን ካለኝ ዶክተር ከኤርሚ ጋር ጊዜ እንውሰድ እስከፈለገው ድረስ በይኸው በእግዚአብሔር ፊት እቺን ብቻ ታገሰኝና ኤርሚ እቺን ጥያቄ ልጠይቀውና ዮኒ ያልታገሰው ለምን ራስ ምታት የሆነባል ጥያቄ ዮኒ አልታገሰውም። ዮኒ ካንተ ጋር ነው የምታገረው ጥያቄ ከተመስገን ጋር አይደለም የምነጋገረው። ኤርሚን አዳምጠው፣ እኛን አዳምጠን አይደል? አንተ ስሜታዊ ላለን ለማድረግ ካልሆነ ኤርሚ ምን ችግር አለው? ቆይ አንዴ ተሙሻ አንዴ ብታዳምጠው ምን ችግር አለ? ያውራ። ከዛ አንተም እኮ ብዙ መልስ ለመመለስ ያመቻል እኮ ተሙ። ምንም እንዲተነፈስ አላረግነውም እኮ ገብቷል። እንግዲህ ኤርሚ የምገስጸኝ ነገር ካለ ማለት ልክ የተናገርኩት ነገር ልክ እኔ የምትፈልገኝ ከሆነ ልቆይ። ዶክተር አልጨረስኩም። ኤርሚ ይቀጥል። ኖ ተሙ ልክ አይደለም። ኤርሚ ይቀጥል። ግን አልጨረስኩም። ግን እንዳትወርድ ኤርሚ እኔ አልወርድም። ለአንተ ስለ አልወርድም። እሺ ከኤርሚ ይቀጥል። እንግዲህ የኦርቶዶክሳውያን መልክ ቆይ አንዴ ተው የኦርቶዶክስ አትላቸው ተሙሻን ይኸው ዶክተር ሻውል ኤርሚ ቀጥልልኝ ከእሱ ጋር ጨርሱ ተባለ። ይቻላል? ተሙሻ ይቻላል? ተባረክ። እሺ ወደ ጥያቄ መሄድ ካለብኝ እሺ ይቻላል። የዶክተርን ጥያቄ ልጠይቅ ኤርሚ። እኔ የማወራው ዮኒ አሁን እኔ አታወራም አላልኩም። ዶክተር ልጠይቀው የምፈልገውን ጥያቄ ልጠይቅ ኤርሚ። አችልም አሁን እኔ የማወራው ምንም ጥያቄ አትጠይቅም። እሺ ተንፍስ። ኤርሚ እኮ ከገባ ጀምሮ አልተነፈሰም። እኔ እኮ ሚውት አድርጌዋለሁ። ገባ ምንም ነገር አላወራም። ቀጥልሽ ኤርሚያስ እኮ የሚቀጥለው እንደዚህ ከሆነ ኤርሚ ዮኒ ሌላ ጊዜ ኤርሚን ይዘው ስትመጣ እመጣለሁ። አመሰግናለሁ። ዶክተርም ጥያቄውንም አልፈለገም። እግዚአብሔር ያክብርልኝ። ተባረክ። ቤት በአግባቡን ያስተናገድከኝ። ከኤርሚሻ ጋር ምንም መወያየት አትፈልግም? ለምን መሰለህ አሁን ከኤርሚያስ ኢጎን እረዳዋለሁ። እኔ ላውራ ካለ እኔን አስቀምጦ አንዲቷን ንጽሕትን ቅድስትን የሆነችን ቤተክርስቲያንን መሳደብ ነው ስራው። አይሰድብም። እኔ ቤት እኔ ጌታን ተሳድባል። እኔ በስድብ አለ ትችት ያቀርባል፣ ትምህርት ያቀርባል፣ በዶክመንት ያቀርባል እንጂ እንደዛ ያለ አንዴ ተሙ የኤርሚ ይናገር እንጂ ከኤርሚ ጋር ስንት ዘመን ነው? ኤርሚ ይናገር። እኔ እኮ እንውረድ እኮ ነው ያልኩት እኮ ዶክተር። ለምን እንወርዳለን? ለምን ይናገር? አንተ ቁጭ ብለህ አዳምጥ። እኔም ለአንተ ስል አረ ደምረው ዳኝን ፕሊዝ። ኤርሚ እኔ ሳይመለስልኝ እንደገና ኤርሚያስ ወደ ሌላ ቶፒክ ወስዶኝ ዮኒ ይናገር። እኔም ለዚህ ለእናንተ ክብር ስል እቀመጣለሁ። አሁን እኛ ጋር 1 ሰዓት ከ51 ነው። ግን ዶክተርዬ ትንሽማ ተቀምጠ ኤርሚ መናገር አለበት። በቃ ኤርሚ እንሰማለሁ። በቃ ሌላ ሰው አታስገባ። በቃ ሌላ ሰው አይግባ። ጀስት ኤርሚ ይናገር፣ እኔም ተሙም እንሰማለን። ዶክተርዬ በቃ እግዚአብሔር ያክብርልኝ። ወዳችኋለሁ። ሌላ ጊዜ እመጣለሁ። ስለዚህ ከኤርሚ ጋር ምንም ነገር አያስፈልግም። ምንም ነገር አይደለም። ምን ማለት መሰለ ዮኒዬ፣ በምን ኢጎ እንደመጣ ስለማቅ ነው ኤርሚያስን ጥያቄ ግን ጠይቄው ግን
ኤርሚያስ ይቀጥል ከተባለ ዶክተር ከሄደ ሚድ ለምን እንዳወራ እንዳልተፈለገ 1700 ሰው ግን ማውራቱ አይቀርም። አንተም ወጣ አልወጣም ኤርሚሻ ያወራል። እውነቱን ነው የምነግርህ። ወጣም አልወጣም ኤርሚ ያወራል። አም ሶሪ ማውራት ግን ይችላል ሳይሳደብ። ይኸው እኔ አላስወጣሁትም፣ እጄ እዚህ ጋር ነው ያለው። ተሙ ማውራት አልፈለገም። እኔ ለምን እንደ ማውራት እንዳልፈለገ ግራ ገብቶኛል። እስካሁን ኤርሚሻ አላወራ። ለዚህ ጉዳይ ጠይቀሃለሁ ብሎታል፣ ግን ፈቃደኛ ነው። ስለዚህ እስቲ ኤርሚ የምትለውን ሰምታል መቼ። ስለዚህ የምትለውን አስቀድሜ በማስወጣቴ በጣም ይቅርታ፣ ቅድም ላይ ማለት ነው። ለምን ላውራ ብዬ ስላልኩት እምቢ ሲለኝ ነው። በቃ በእንደዚሁ ጭቅጭቅ ሆኖ ህዝቡም እንዳይሰላች፣ ስለዚህ ላስወርድህ እችላለሁኝ። እንዳወራ ፍቀድልኝ። ሰምቻለሁኝ፣ ከዶክተር ጋር አውርታችኋል፣ ሰምቻለሁኝ። እኔ እንደሰማው ደግሞ እኔም ላውራ ብዬ ስል በፍጹም አታወራም አለኝ። ስለዚህ በቃ ከዮኒም ጋር ቢሆን ልጣላ እችላለሁ እንጂ አስወርዳለሁ አልኩት። ቃሌን በፍጹም ብሎ ሲል አስወረድኩት ማለት ነው። ያንን በማድረጌ በጣም ይቅርታ። ተመልሶ ገብቶ እኮ ራሱ ይኸው ባለበት አላወራም